ለቀኝት ባንድ ሰይፉ ቤቤስን መርጣችሁ ስለምትመለከቱ እግዚአብሔር ያክብራችሁ። ስለተገናኘን ደስ ብሎናል። እንኳን በሰላም ተገናኘን ለማለት ያው እንግዲህ የፊታችን ማክሰኞ የአድዋ ድል በዓል ነው። ለመላው ኢትዮጵያውያን እንኳን ለ125ኛው የአድዋ በዓል በሰላም አደረሳችሁ ያስፈልጋል። ፎክር ነው ያለኝ። እንዴት ነው? በጣም ደስ እንዲህ ዛሬ በነፃነት የቆምነው እንግዲህ ደም ተከፍሏል፣ አጥንት ተከስክሷል። ክብር ለአባቶቻችን ግን ማለት ነው። እኛ ኢትዮጵያውያን ተዋግተን ከድሮ ጀምሮ ታሪካችን በአብዛኛው ጦርነት ነው። ተዋግተን ያላሸነፍነው ነገር የለም። ተዋግተን ያቃተን ሶስት ነገር አለ። እሱም ድህነት፣ ድንቁርናና አንዱ ምንድን ነው? ዘረኝነት ነው። እሱን ደግሞ አሸንፈን ለመፎከር ያብቃን። ይህ በሰቃ በነፃነት የምንጫወተው አንድም እነሱ በከፈሉት መስዋዕትነት ነው። ያ እንዲታሰብ ነው። ስለዚህ ሳቅ ጨዋታችን አለ። የተለያዩ እንግዶች አሉን። እስከ ዝግጅታችን ፍጻሜ አብረን ነን። ዋው! እናንተ የምትልኩልኝ የተለያዩ አስተያየቶችም አሉ። በነገራችን ላይ መቼም ወደ ሳቅ ጨዋታው ስናልፍ አንዳንድ ሰዎች የጸረ ሚስት አቋም አላቸው። ለምን እንደሆነ አላውቅም። ለምን ነው ከቅኝት ባንድ እስኪ ያገባ ለምንድን ነው እንዲችን ያወጣው? በከፊል ነው እንዲያገባው እስኪ ያገባ የሳተ አንግል ገሽቶ የመለሰበት። ለማንኛውም በጣም የሰማዋት ደስ የምትል አንድ ጆክ ምንድነች? ጓደኛ እንግዲህ አንዳንድ ጀማል አይደለ አብሮ የሚጠጡ ምናምን አብሮ ለዘመናት ጠጥተው አንዱ ከመሃል አግብቷል እና አንዱ ይሄንን ሲገልጸው ነው እየጠጡ ይገርማል እንትና እንዴት ነው አሉት። ይገርማል 15 ዓመት ሙሉ ይሄው አብሮን ጠጥቶ ባገባ በአንደኛ ዓመቱ ሞተ። አትቀላቅል ስለው ቀላቅሎ ሞተ። ትንሽ እንደ ነገሮችን ሰማ። እንግዲህ የቀላቀለው እሱ መሰለኝ። ሰውየው እኮ ልክ ነበር አይደል? ትዳርማ ክቡር ነው። ለማንኛውም የሰይፉ ቤቤስ ተመልካቾች የተለያዩ ፈገግ የሚያስብሉ ጉዳዮችን ይልካሉ። እሱን አይተን እንመለስ። ናዚ ዜናን በቀልድ 125ኛው የአድዋ ድል በዓል በመላው ኢትዮጵያ በድምቀት ሊከበር ነው። ለመላው ኢትዮጵያውያን እንኳን ለአድዋ በዓል በሰላም አደረሳችሁ። በነገራችን ላይ የአድዋ በዓል ሲመጣ ሁሌም ይባላል ምኒልክ ተወልዶ ባያነሳ ጋሻ ግብሩ እንቁላል ነበር ይሄን ጊዜ አበሻ። ምን ለማለት እንደተፈለገ ግልጽ ነው። እንደዛ ከሆነ ምኒልክ ተወልዶ ባያነሳ ጋሻ ሰይፉ ይቀርና ሲኞሬ ሾ ነበር የሚያየው ይሄን ጊዜ አበሻ ሊባል ነው ማለት ነው። ይሄ ሾ ራሱ ሲኞሬ ሾ። በነገራችን ላይ እንደው በአድዋ በዓል አልዘመቱም ጣሊያንም መጣምበል ከዛ በቀኝ ግዛት ተያዝን። የቴሌቪዥን ዜናዎች በዚህ ዘመን ምን አይነት ገጽታ ሊኖራቸው ይችላል? ቀጥለን እስኪ እንመልከት። ቦንጆርኖ ከማልዲኒ አደባባይ ከበርሉስኮኒ ቴሌቪዥን ዜናውን ማቀርብላችሁ ፋሺስት ፋንታውን ነኝ። ከፓስታ ፒዛና መኮሮኒ ውጪ ተደብቀው እንጀራ እየበሉ በአማርኛ፣ በኦሮምኛ፣ በትግርኛና በጉራግኛና በከምባትኛ እንዲሁም በሌሎች የሀገር ውስጥ ቋንቋ ሲያወሩ ሲግባቡ የነበሩ በርካታ ሰዎች ተይዘው ታሰሩ። ወደ ቀጣይ ዜና። በገጠራማው የኢትዮጵያ ክፍል የሚኖሩ ገበሬዎች ለታዋቂው የጣሊያን የእግር ኳስ ቡድን ጁቬንቱስ ተጫዋች ግዢ የሚሆን ገንዘብ አናዋጣም በማለታቸው ታሰሩ። ከተከታዩ የራቪዮሊ ማስታወቂያ በኋላ ዜናው ይመለሳል። ማስታወቂያ ገባ። ዳይሬክተር የማሪዮ እንዴት ነው? ዜናው ጥሩ ነው? ጥሩ ነው። ወደዳችሁት? አመሰግናለሁ። ዜናውን ጨርሻለሁ እኮ ተሸክሜ ቢሮ ወስዶታለሁ።
እግሮቱን እዛው ነው ማጥቦት ችግር የለም ጨርሻለሁ ጥሩ አይደል ያነበብኩት ከማለት ነው የዳን ነው በየሙያ መስኩ ብዙ ነገሮች ይፈጠሩ ነበር ለማንኛውም ብሔር ሳይወስናቸው ሃይማኖት ሳያግዳቸው ጾታ የለ ለኢትዮጵያ ተዋድቀው እንዲህ የነጻነት አየር እንድንተነፍስ ላረጉን አባት እናቶቻችን ክብር ይገባል በድጋሚ እንኳን አደረሳችሁ ለማለት ነው ወደ ቀጣይ ናዜ የኑሮ ውድነቱ የመጣው ባሻጥር ነጋዴዎች ሴራ ነው ተባለ አዎ በኢትዮጵያ የኑሮ ውድነቱ ከፍ እያለ ነው መንግስትም ይሄን የኑሮ ውድነት ለማቅለል እንቅልፍ የለኝም ብሏል በነገራችን ላይ አንድ ልኡካን ቡድን ተዋቅሮ በኢትዮጵያ ምንድነው ያልጨመረው የሚል ጥናት አካሂዶ ነበር በዚህ ጥናት መሰረት በኢትዮጵያ ያልጨመረው አንድ ነገር የሴት አርቲስቶች እድሜ ብቻ ነው ብለው ደምድመዋል የሴት አርቲስቶች እድሜ ብቻ አይደለም የዚህ ፕሮግራም ደረጃ ራሱ ምንም ሊጨምር አልቻለም ሁሌ ወደ እናም የኢትዮጵያ ነጋዴዎች በተለይ ከሰይፉ በኢቢኤስ ሾው እያደር ስለሚቀንስ ብዙ ተማሩ ተብላችኋል ናዜ ከበርካታ ከፍተኛ የትምህርት ተቋማት ለዓመታት ትምህርታቸውን የተከታተሉ በርካታ ኢትዮጵያውያኖች ተመረቁ ሰይፉ በኢቢኤስም እንኳን ደስ አላችሁ ይላል በነገራችን ላይ ለሰይፉ በኢቢኤስ ፕሮግራም ዝግጅት ብቁ የሆነች አንድ ተመራቂ አስተያየት ሰጥታለች እናም ትፈልጋለች ምን ብላ ይሆን ማይክሮፎኑን ብቻ አይውት ማመስገን ፈልጋቸው አካላቶች አሉ ኢንተርኔት በጣም ነው ማመስገን ፈልገው ዊኪፒዲያ ሁሉ ጊዜ ከጎኔ ነበረ ጉግል ክሮም እኔ እንጃ ቃላቶች አጥሮኛል ሁሉ ጊዜ ካስከፈ ከፈርስት ይር እስከ መጨረሻ ድረስ አብሮኝ የነበረ ነው እንዲሁም ሬጅስትራር በጣም ነው ማመስገነው ሁሉ ጊዜ ታስለፉኝ ነበረ ሁሉ ጊዜ ታንከራክሱኝ ነበር እንድሰልፍ ታርጉኝ ነበረ በጣም ነው ማመስገነው ናዚው ይሄን ይመስል ነበር ቀጥል አንተ ለላኩልን ሁሉ ምስጋና ይገባል ዋው ሳቅ ጨዋታ ብቻ አይደለም የተጎዱ ሊረዱ የሚፈልጉ የተቸገሩ ብዙ ወገኖች አሉ እንዶ አንድም ሰው ቢሆን ህይወቱ ሲቀየር ማየት ደስ ይላል አንድም ሰው ብዙ ነው እስኪ ለሰይፉ በኢቢኤስ የጽድቅ መንገድ ላይ የቆሙ ሁለት ቪዲዮችን አይተን እንመለስ ለወራታቱ ስሜ መዲና ምትክ ይባላል የመከነ ሰላም ልጅ ነኝ እና ሳውዲ አረቢያ አመት 5 ወር ዳሊስ ያረኩ ነው ከረምኩት አሁን አገሬ ገብቼ እናቴ ልሰጠኝ ተመሳስሎልኛል እና ይሄን ለማድረግ በገንዘብ ያስፈልገኛል ከአንድ ነጥብ እስከ 8 ብለውኛል እና የምትችሉ በገንዘብ እርዱኝ የማትችሉ ሼር አድርጉልኝ በዱዓም እርዱኝ ዳሊስ ማድረግ በጣም ከባድ ነው ዳሊስ ማለት ለጊዜው ማስታገሻ እንጂ ለዘላለም አይደለም እና ህዝቡ እርዱኝ ኢትዮጵያ ህዝብ እርዱኝ ይላል ሕፃን እሌኒ ሚኪያስ ትባላለች የተወለደችውና ያለችው ሐዋሳ ከተማ ነው ሕፃን እሌኒ ስትወለድ ጀምሮ የጀርባ አጥንት ክፍተት አለባት ካሁን በፊት በሕክምና ችግሩ ለመፍታት ተሞክሯል ግን ስላልተሳካ ሕፃን እሌኒ ከወገቧ በታች ሰውነቷን ማዘዝ አትችልም ሕፃን እሌኒ የሚድን በሽታ ይዛ ቀሪ ሕይወቷ ሊበላሽ ነው እናቷ በጽዳት ሥራ ስለምትተዳደር እንኳን ልታሳክማት ልታበላት ከብዷታል ልጅ ያላችሁ ልጅ የሌላችሁ አይባልም ማን ያውቃል ሕፃን እሌኒ አንድ ቀን በእግሯ ቆማ ታመሰግናችሁ ይሆናል ብዙ ጊዜ እንግዲህ እንደዚህ የተቸገሩ ወገኖችን በዚህ ስልክ የተለያዩ ቪዲዮቻቸውን ይልካሉ እኛም እናቀርባለን ብዙ ደጋግ ኢትዮጵያውያኖች አሉ በመላው ዓለም አለ ለወገናችን እያሉ ካላቸው ላይ የሚያካፍሉ እውነት እሱ ይስጣችሁ እግዚአብሔር ሰይፉ በኢቢኤስ ዛሬ በጣም አሪፍ የመዝናኛ ዝግጅት ደግሷል ምን ሲቀርብ ነው የምናየው ታዲያ ምንድነው ድንዛዜ ነቃ እንዴ ቀኝት
አድራሻ ቁጥር 1 ፒያሳ ሲኒማ አምፒር ፊት ለፊት፣ ቁጥር 2 4 ኪሎ ምኒልክ ትምህርት ቤት ፊት ለፊት። ክሎዝ ሲቲ የወንዶች አልባሳት